እንደ አውሮፓውያኑ አቆጣጠር መጋቢት 25 ቀን 2026 የወጡ ዘገባዎች እንደሚያመለክቱት በመካከለኛው ምስራቅ የተቀሰቀሰው ጦርነት እንደቀጠለ ነው። በአንድ በኩል ከዋሽንግተን የድርድር ወሬዎች ቢሰሙም በሌላ በኩል ግን በምድር ላይ ያለው እውነታ ከፍተኛ የጦርነት ግጭትና የሰው ሕይወት መጥፋት መሆኑን ያሳያል። የኢራን ወታደራዊ አመራሮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድር እየተካሄደ ነው በማለት የሰጡትን መግለጫ ውድቅ አድርገውታል። የኢራን ጦር ቃል አቀባይ መረጋጋት የሚመጣው በኃይል ነው በማለት የኢራን ጦር ፈቃድ እስካልሰጠ ድረስ የነዳጅ ዋጋም ሆነ የቀደመው ቀጣናዊ ሥርዓት እንደማይመለስ አስታውቀዋል። ባለፉት 24 ሰዓታት ውስጥ ብቻ በቴህራን ላይ በተፈጸመ የአየር ጥቃት ቢያንስ 12 ሰዎች ሲገደሉ 28 ቆስለዋል። በኢስፋሃን የሚገኝ የምግብ ገበያ በቦምብ ተደብድቦ ሙሉ በሙሉ መውደሙን የኢራን ቀይ ጨረቃ ይፋ አድርጓል። ኢራን በበኩሏ ወደ እስራኤል ደቡባዊና ሰሜናዊ ክፍሎች የሚሳኤል ጥቃቶችን ሰንዝራለች። አሜሪካ በፓኪስታን በኩል ጦርነቱን ለማቆም የሚያስችል ባለ 15 ነጥብ የሰላም ዕቅድ ማቅረቧ ቢነገርም በቴህራን በኩል ግን ትልቅ ጥርጣሬ አለ። ኢራን ቀደም ሲል በነበሩ ሁለት የድርድር ሙከራዎች ወቅት ጥቃት እንደተፈጸመባት በመጥቀስ ከአሜሪካ ጋር ለመደራደር ፈቃደኛ እንዳልሆነች ገልጻለች። የፓኪስታን የቀድሞ አምባሳደር ማሱድ ካን እንደገለጹት ሁለቱም ወገኖች ከከፋ ስትራቴጂካዊ ውድመት ለመውጣት የዲፕሎማሲ መውጫ መንገድ ቢፈልጉም በመካከላቸው ያለው የእምነት እጥረት ለስምምነት እንቅፋት ሆኗል ብለዋል። ጦርነቱ ከኢራንና እስራኤል አልፎ ወደ ጎረቤት አገራት እየተስፋፋ ነው። ኩዌት በኢራን ድሮኖች በተሰነዘረ ጥቃት በኩዌት ዓለም አቀፍ አውሮፕላን ማረፊያ የነዳጅ ታንከር ተመትቶ የእሳት አደጋ ደርሷል። ሳውዲ አረቢያ የመከላከያ ኃይሏ ከኢራን የተተኮሰ ባሊስቲክ ሚሳይልና ድሮኖችን ማከሸፏን አስታውቃለች። ሊባኖስ ሂዝቦላህ የእስራኤልን ተዋጊ ጄት ማከሸፉንና በእስራኤል ወታደራዊ ይዞታዎች ላይ 30 የሚሳይል ጥቃቶችን መሰንዘሩን ገልጿል። ኢራቅ በአንባር ግዛት በሚገኝ ወታደራዊ ካምፕ ላይ በተፈጸመ ጥቃት 15 ወታደሮች በመገደላቸው የኢራቅ ብሔራዊ ደህንነት ምክር ቤት ታጣቂ ቡድኖች ለአሜሪካ ጥቃት ምላሽ እንዲሰጡ ፈቅደዋል። ጦርነቱ በዓለም አቀፍ ደረጃ በተለይም በታዳጊ አገራት ወይም ግሎባል ሳውዝ ላይ ከፍተኛ የኢኮኖሚ ቀውስ እየፈጠረ ይገኛል። የሆርሙዝ የባህር መስመር መዘጋትና የነዳጅ ማቅመሻዎች ላይ የሚሰነዘሩ ጥቃቶች የነዳጅ ዋጋን አንረዋል። እንደ ኢትዮጵያ፣ ግብፅ፣ ፓኪስታንና ባንግላዴሽ ያሉ አገራት በሁለት ወጥመት ውስጥ ወድቀዋል። በአንድ በኩል በውጭ ነዳጅ ላይ ጥገኛ መሆናቸው፣ በሌላ በኩል ደግሞ የዋጋ ንረቱን ለመቋቋም የሚያስችሉ የገንዘብ አቅም ማጣታቸው ክፉኛ እየጎዳቸው ይገኛል። ምንም እንኳን ፓኪስታን፣ ቱርክ፣ ግብፅና ኳታር የሰላም ድርድር እንዲጀመር ግፊት እያደረጉ ቢሆኑም በሜዳ ላይ ያለው ወታደራዊ ግጭት ግን ውጥነቱ ወደ መርገብ ወይም ዲኤስካሌሽን እንደማያመራ ያሳያል። የኢራን ወታደራዊ አመራሮች እስከ መጨረሻ እንዋጋለን ማለታቸውና የእስራኤል አየር ድብዳቤ መቀጠሉ ቀጣናውን ወደ ከፋ ጨለማ እየገፋው መሆኑ ተመልክቷል።